እድሜን ከጤና ይስጥልን፣ ጸጋን ያላብስልን። በጣም አመሰግናለሁ። አንዳንድ ጊዜ ምንም እንኳን ባይናገሩ የፕሮግራም ድምቀት የሆኑ ሰዎች አሉ። ዝም ብላችሁ እከሌ እኮ ነበር አላወራም እኮ ዝም ብላችሁ ግን ካሜራ ላይ እዛ ፕሮግራም ላይ አይታችሁት እከሌ ነበር እኮ አሁን እነሱን አይተን ዘጋ ነው ቲቪውን ምናምን ብላችሁ አታውቁ? ልክ እንደዛ ነው። ዮናስም ልክ ፊት ለፊት ላይ ቁጭ ብሎ ሌሎች ጋዜጠኞች አውርተው ቴሌቪዥኑ ቢያልቅ በቃ ዮናስን አየን ምናምን ነው የሚባለውና ድምቀት የሆኑ ሰዎች አሉና ልክ ዮናስም የፕሮግራሞች ሁሉ ድምቀት የሆነ ሰው ነው። ኢቢኤስ ዮናስን አጣ ማለት በእውነት ትልቅ ድርጅት እንዳጣ ነው የሚቆጠረው። እኔ እኮ ዮናስ ከበደ ልጆቹንና ሚስቱን ይዞ አሜሪካ ገባ ሲባል ሰላም ብዬ ራሱ መጀመር ነው የከበደኝ። እንዴት እንደዚህ አይነት ነገር ተሰምቶ ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች መተናል በተሽከርካሪ ወንበር ላይ ቁጭ ብለናል። ላይክ ስታረጉት ምን አይነት ነው ከለር የሚሰጠው ብሎ ፕሮግራሙን መጀመር በጣም ነውር ነው። ለማንኛውም ላይክ ስታረጉት ምን አይነት ከለር ሰጠ? ሌላ ሰው ጋር ላይክ ስታረጉት የሚሰጠው ከለር አለ። እኔ ጋር ላይክ ስታረጉ የሚሰጠው ከለር ተመሳሳይ ነው ወይስ አይደለም? እስቲ ሞክሯት፣ እሷን ነገር ሞክሯት። ወደ ዋናው ጉዳይ እንገባለን። እንዴ ዜዶ እንኳን አይደል እንዴ ስንት ሚሊዮን ብር ይከፈላል ተብሎ ከሀገር የወጣው ቦክሰኛ የሚባል ልጅ እንዴ ወጥቻለሁ በቃ ሊያደባድቡኝ ሊጨርሱኝ አለ። በጣም ያሳቀኝ። ተፈራርሞ ጨርሶ በቃ አሁን ውድድሩ መች ነው እንደው ሲደባደብ ልጅ ማየት አለብን። ሁልጊዜ ከኮባ ጋር፣ ሁልጊዜ ከጎማ ጋር፣ ሁልጊዜ ከግርግዳ ጋር፣ ሁልጊዜ ሴቶችን በቦክስ እያለ እየደፋ ከሚያስቸግር እስቲ ቦክስ ገጥሞ ከቦክሰኞቹ ጋር እንየው ብለን ሰፍ ስንል አገር ለቆ ወጣ። አመለጥኳቸው አለ። የሚያቸው። ለማንኛውም ወደ ዋናው ፕሮግራማችን እንገባለን። እሱ ራሱን የቻለ ፕሮግራም ነው። ወደ ዮኒ እንሄዳለን። እንግዲህ ዮኒ በእውነት በጣም የምንወደው የምናከብረው በጣም ጎበዝ የሆነ ጋዜጠኛ ነው። የኢቢኤስ ድምቀት አንጋፋም ድምቀትም የሆነ ሰው ነው። ሁልጊዜ ፕሮግራሙን አይታችሁ ከሆነ በተለይ የቤተሰብ መገናኘት ቤተሰቦች ሲገናኙ ቤተሰቦቹ እንኳን እንደዛ አይደሰቱ ያለው ደስታ ቤተሰቦቹ እንኳን እንደዛ ያለቅሱም ያለው እንባ በጣም ይገርመኛል። ከመጣው አስባችሁታል? በየሳምንቱ ስታለቅሱ በየሳምንቱ ከመጣ ሰው ሁሉ ጋር አብራችሁ እንግዲህ ከፈለገው ጋር አልቅሶ ቤተሰብ ሲገናኝም አልቅሶ በየሳምንቱ እኮ በቃ ለቅሶ ሆነ እኮ። እኔማ አሁን ዝም ብዬ ሳስበው ሚስቱ ራሱ በቃ የሆነ ማህረብ የምትሰጠው ይመስለኛል ከቤት ሲወጣ። አዩኒ ዛሬ ካለቀስክች በዚች ማህረብ ጠረቅ ጋር አረተው ምናምን የምትል ይመስለኛል። እና የዋህ የሆነ ሰው ነው፣ በእውነት የዋህ የሆነ ሰው ነው። እና አሁን ደግሞ የምንሰማው ነገር በጣም ከባድ ነው። እንግዲህ ኢቢኤስ ዮናስ ደግሞ ወጣ የሚባል ፕሮግራም ከተጀመረ በኋላ የሚያስተላልፋቸው ነገሮች ጥሩ ያልሆኑ ነገሮች ናቸው። ለምሳሌ ብናነሳ አንድ ፕሮግራም ብናነሳ በስንቱ የሚባለው ፕሮግራም ኢቢኤስ ላይ ተቋርጧል አይደል? ኢቢኤስ ላይ ተቋርጦ የሚተላለፍ ያለው ትክክል ፕሮግራሙን ይዞ በቻናል ዋን ነው። ኢቢኤስ ላይ ያላቸውን ጉዳይ ጨርሰዋል። እንደውም ኢቢኤስ አልጨረስኩም ብሎ ተካሰው ቻናል ዋን አሸንፎ ክሱን እንደገና ፕሮግራሙን ጀምሮ በቻናል ዋን እየተላለፈ ነው ያለው። ግን ኢቢኤሶች እኔ በጣም ትልቅ ድርጅት ነው። ብዙ ነገር በጣም ብዙ መልካም ነገር የሚያደርጉ ናቸው። በየሳምንቱ የሚያግዙት ሰው አለ። በየትኛው በተዘዋዋሪ መንገድ ብዙ ብር እያወጡ ሰዎችን ያግዛሉ። ከውበት በላይ የተሰኘው ፕሮግራም ለምሳሌ ማቋቋሚያ በየሳምንቱ የሚሰጥ ነው። በእኛም ዘንድ የሚወደድ ነው። በህዝቦቹ በኢትዮጵያን ህዝብ ዘንድም የሚወደድ ፕሮግራም ነው። ኢቢኤስን ብለን ነው የምንከፍተው እኮ ራሱ ኩራ ብለን ኢቢኤስ ዛሬ ኢቢኤስ አለ። አሁን ቻናሏን መጣና ቻናሏን አለ ማለት ጀመርን እንጂ ኢቢኤስ አለ ኢቢኤስን ነው የምንለው እና በጣም ደስ የሚል ፕሮግራም ነው። ትልቅ ነው። እንግዲህ በስንቱ የሚባለው ፕሮግራም ተከታታይ ድራማ በብዙሃኖችንም ዘንድ የሚወደድ ድራማ ነው። ከኢቢኤስ ጋር ግን ያለው ግንኙነት አቋርጦ ከቻናሏን ጋር ጀምሯል። ግን ቻናሏን በሚለቅበት ሰዓት ላይ ጠብቀው ኢቢኤስ ከዚህ ቀደም የቀረጸውን ፕሮግራም ልክ በዛ ሰዓት ላይ አስቀድሞ ይለቃል። በጣም ይገርመኛል። ምን ላሳዛችሁ? እናንተ ትልቅ ድርጅቶች ናችሁ፣ በጣም የተከበራችሁ ናችሁ፣ በእኛ ዘንድም የምትወደዱ ናችሁ ኢቢኤሶች። ይህን በእርግጠኝነት ትሰማላችሁ ይህን ንግግርና ምን አንገበገባችሁ ለአንድ ድራማ? ምን አናከሳችሁ? እንደዚህ እንዴ
ያንን ከሌ ለቀቁት አለቀቁትም ሰዓቱ ደረሰ አልደረሰም ሰዓቱ ሳይለስ ከዚህ ቀደም ይቀርጽ ነው ምናምን ከምትሉ እኮ ብዙ ነገር መስራት የምትችሉ ሰዎች ናቸው እንዴ ብዙ ነገር ሊታያችሁ የሚገባ ናችሁ ብዙ የተማሩ ሰዎችን ሰብስባችሁ ብዙ ነገር መስራት ከዚህ የበለጠ ልታስደምሙንና ልንመለከታችሁ የሚገባ ነው እንጂ ወደታች እንድትወርዱ አንፈልግም ምክንያቱም አገራችን ላይ ያለ ትልቅ መዝናኛ የሚባል ፕሮግራም ኢቢኤስ ነው የመንግስት ሚዲያ መሆን ሲገባው መንግስት ምንም የለም በአጠቃላይ የሆነ ሰዓት ላይ ሰበር ዜና ይልና ከዛ ደግሞ ምረጡን የሚል ፕሮግራም ነው የምናየው ከዛ የመምረጥ ጥበብን ነው ደግሞ የሚያሳዩ እንዴት መምረጥ እንዳለበት ስለዚህ ኢቢኤስ በጣም የምንወደው የምናከብረው ስለሆነ እንደዚህ አይነት ነገሮችን ብትተው መልካም ነው ለማለት እወዳለሁ እንግዲህ ወደ ዮኒ ስንሄድ ዮኒ ኢቢኤስ ላይ በነገራችን ላይ ወደ አንድ ወር ሆነው ባለፈው ቀደም ብዬ ተናግሬ ነበር ይሄ ነገር ቀልድ ነው ዮኒ ከኢቢኤስ ላይ አልወጣም አለ ብዬ ተናግሬ ነበር ግን አሁን ነገሩ እየተራዘመ ሳምንት ዕለት ይመጣል ብለው ነው አስጠንቅቀውኛል እኔ ታውቃላችሁ ጆሮ ጠብ ያለኝ ውስጥ ላይ እንዴት ነው ነገሩ ዮኒ ጠፋ ሰሞኑ 3 ሳምንት ሆነው 2 ሳምንት ሆነው ስል አለ ይመጣል አሜሪካ ሄዶ ነው ለሆነ ስራ ሄዶ ነው የላከውም ኢቢኤስ ነው በኢቢኤስ ነው ተባልኩ እሺ አልኩ ምክንያቱም ዮኒ ለሆነ ስራ የትም ቦታ ቢሄድ እረፍት እንኳን ቢወጣ እረፍቱ ላይ ሆኖ በሆነ ነገር በዙም በምንም ያቀርቡትና እንዳለ እረፍት ላይ እንደሆነ እንደሚመጣ ምናምን ያወራል አሁን ግን አንድ ወር ሙሉ ዮናስ የለም አንድ ሴት ልጅ እንደውም አዲስ ልጅ አማላይ የሆነ ልጅ ገብታለች እንዴት ነው ነገሩ ስል ግን ዮናስ አለ ይመጣል ይሉኛል እንዴ አይ ዮናስ አለ ህዝቦች ተረጋጉ አልቆጥቼ ለሰፊው ህብረተሰብ ተናገርኩ ዮናስ ይመጣል ኢቢኤስ ላይ አለ ለትልቅ ዓላማ አሜሪካ ተልኮ ነው ያለው አልኩ ግን የለም አንድ ወር ሆነ 2 ወር ሆነ አንድ ወር ሆነ ይቅርታ 2 ወር አልሆነ አሁንም ስጠይቅ እንደዛ ነው የሚሉኝ አይ እኔ ግን አሁን በራሴ እርምጃ ለመውሰድ ፈለኩ ምክንያቱም ዮናስ እስከዛሬ ብዙ ጊዜ ከምናቀሙ ለረጅም ዓመት ኢቢኤስን ስንከታተል እረፍት እንኳን ተብሎ እረፍት የማይሰጠው ልጅ ነው ምክንያቱም እረፍት ተብሎ አሜሪካ ቢሄድ እረፍት ተብሎ ኤሮፓ ቢሄድ እረፍት ተብሎ ይሆን ሀገር ላይ ቢሄድ ከነበረበት ሀገር ላይ ደውለው ናፈከን እንደዚህ ነው ፕሮግራሙ እንደዚህ ነው ተብሎ ይወራል አሁን ግን ጸጥ ነው ያሉት እስከዛሬ ኢቢኤስ ላይ የሚወጡ ሰዎች በነገራችን ላይ ዝም ነው የተባሉት አሁን ብርክቲኒ በጣም ወዳት ልጅ ነች እሞዳት ማለት በፕሮግራሟ ባለትዳር ነች የልጅ እናት ነች ያው ብዙ ጊዜ ሚስት ስለምፈልግ እሞዳት ሌላ ነገር ነው የምታስቡት በጣም እኔ እንደው ቻናሏን ራሱ ቢወስዳት ብዬ በጣም ብዙ ጊዜ ጠቁሜያለሁና በጣም ጎበዝ ልጅ ነች ዕውቀት ያላት በዕውቀት የተሞላት ልጅ ነች በጣም እንዴት እንዳልታያችሁ አላውቅም እሱ አሁን ወጣችም አላሉ ማንም የነገረን የለም በጣም ብዙዎቹ ወጥተው ተባለ የለም እና የሆነሳንም እንደዛ ሊያደርጉ ፈልገው ይሆናል እንግዲህ አላውቅም ግን ውስጥ አዋቂ ግን እኔ የሚነግረኝ ያለው ውስጥ አዋቂ ስጠይቅ አለ ይመጣል ነው መች ነው የሚመጣ የኔ ጥያቄ ስለዚህ የሆነ የተደበቀኝ ነገር አለ አጣራለሁ በደም ፈትፍቼ ያለውን እውነት ወጥቷል ወይ በተለያዩ ሚዲያዎች በየቲክቶኩ በየዩቲዩቡ ወጥቷል የሚል ፕሮግራም ነው እየተሰራ ያለው እንግዲህ ጆሮ ጠቢን መቀየር ሳይኖርብኝ አይቀርም በደም አጣርቼ ይዤ እመጣለሁ ግን እስካሁን ድረስ እየደረሰኝ ያለው ዮናስ አልወጣም ይመጣል ጠብቁ ታገሱ የሚል ነው እየደረሰኝ ያለው ይሄንን ታገሱ ይመጣል የሚለው ለምንድነው የማይነግሩን በኢቢኤስ ስለዚህ የሆነ ችግር አለ ማለት ነው እስከዛሬ ዮናስ ለአንድ ሳምንት እንኳን ረፍ ሲወጣ ደውለው ነው የሚያገናኙት ለምን ዝም አሉ አንድ ወር ሙሉ ስለዚህ የሆነ ችግር አለ ማለት ነው እንደርስበታለን ችግሩ ስለተከታተላችሁ ስለ ሁሉም ነገር በጣም አመሰግናለሁ አብሬ የቆየሁት ያያዞላ ያያዞላ